የገደለኝ የኔው ቤተ እምነት አማኝ አስቀዳሹ መሆኑን እባካችሁን እንዳትረሱብኝ የሚልና ባለጌው ደስ ይበለው ብዬ ነው። እኔም በጊዜ ከጌት ወስኛለሁ እና የኢትዮጵያ ሕዝብ በእውነት ይቅርታ ጠይቃለሁ። መጀመሪያ ይሄን ቪዲዮ አጥፈው። ይቅርታ ማታ የምትመጣ ከሆነ ማታ ይቅርታ ለመጠየቅ ላይቭን አብርተህ የምትመጣ ከሆነ መጀመሪያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽና እኔ ልረዳሽ አልችልም። ዛሬም ተመልሰናል። ቲክቶክ ላይ በሰፊው መነጋገር የሆነ አንድ ርዕስ አለ። እሱን ርዕስ በዛሬ ቪዲዮአችን የምንመለከት ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ከወደዳችሁት ላይክ እያደረጋችሁ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ወደ ቪዲዮ። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው። የምን የመጨረሻ ቪዲዮ? ላስት ዋርኒንግ ላይ አካውንቴ ኦልሞስት ሁሉም ቪዲዮዎች ይጠፍታል። የኢትዮጵያ ኦርቶዶክስ ቪዲዮቿ ደግሞ እየወረዱባቸው ነው። ትወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ፣ ጸበል ከተጠመቅኩብሽ፣ እናት ከሆንሽ ለኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ ገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆኑን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያሉት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያሉት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም እውነት። እኔ ቦኒ ታደሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጣልቼው ነው የወጣሁት። መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል ከ100 ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን በጣም ነው እንዴ ተሰማት። እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ወጡ እሺ። በቃ እሷን ማትወዱ ካላችሁ አንፎሎ እያደረጋችሁ የአንድ ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ። እንደሰማችኋት ነው። በቃ እሷን ማጠቅማት እሷን ሳፖርት ማድረግ ማችሉ ምናምን ከሆነ በቃ አንፎሎ አድርጓት። ምን ማታረግላችሁ? ኢቭን ያው ሁሉ ከተፈጠረ በኋላ አትሊስት ኤክስኪዩዝ አይጠይቅም። አባቷ ጋር ደርሶ እኔ ዋጋ ቢስነት እንዲሰማት ካደረገ በኋላ እኔ ኖሬ ለቤተሰብ እስካልጠቀም ብላ እንድታስብ ካደረጋት በኋላ በእኔ ዩቲዩብ ቻናል 3 ሰዓት ላይ ይቅርታ ይጠብቁ። ሌላ የገንዘብ ስራ የህሊና አይደለም፣ ሰው ሂማኒቲም አይደለም፣ ተሰምቶትም አይደለም። ሌላ ዩቲዩብ ገንዘብ መስራት ስላለበት ዛሬ 3 ሰዓት ዩቲዩብ በእኔ ዶንኪ ዩቲዩብ ጠብቁኝ ይቅርታ ጠይቃለሁ። ይሄኛውን ቪዲዮ መጀመሪያ አውርዶ እሸቱ ይሄ ጫንከውን ቅስሟን የሰበርክበትን አባቷን የሰደብክበትን ቪዲዮ መጀመሪያ አውርዶ እሺ። ያን ነው እኛ የምንፈልገው። አለበለዛ እሸቱና አሁን ገንዘብ እየሰራ ነው እያልሽ አልተሰማም። ሀዘነ አባቷ ድረስ ሄዷል። እና እሸቱ ለዩቲዩብ ነው ብሎ ነው ይሄን ሁሉ ያደረገው ነው የምትሉት? እስኪ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። መጀመሪያ ይሄን ቪዲዮ አጥፈው። ይቅርታ ማታ የምትመጣ ከሆነ ማታ ይቅርታ ለመጠየቅ ላይቭን አብርተህ የምትመጣ ከሆነ መጀመሪያ ይሄን ቪዲዮ አጥፈው። ከዚህ ነው የሚጀምረው እሺ። በዚህ ይሄ መርዝ በሞላው ምላስህ ማለት ነው ህዝቡን ለማታለል ይሄ ምንድን ነው የሚባለው? ይሄ በዚህ አፈላጤ ምላስህ ማለት ነው ህዝቡን ለማታለል ለማድበስበስ ይሄ እንደለመድከው ነጠላ ለብሰህ ለማለት ካልሆነ የምትመጣው ይሄን አጥፈው። ይሄን ቪዲዮ መጀመሪያ አጥፈው። ከዩቲዩብ ላይ አውርደው መጀመሪያ ይሄንን አውርደው እሺ። ከዚህ ነው የሚጀምረው። ከዚህ ይጀምራል ይቅርታ እሺ። ባለጌን ከወለደ ያነቀ ጸደቀ ብለህ ካፕሽን ያደረከው ቪዲዮ አለ አይደል? ከዛ ይጀምራል ይቅርታ። እሱ ቪዲዮ አውርደው። ከዛ መተፈሱ ፌስ ተገራይታችሁ ይቅርታ ትጠይቃለህ እሺ። ላንተ ኪስ መሙያ ሲባል እህቶቻችን ከሳምንት በፊት ራሷን ያጠፋች እህት እንዳለች እያወቅ በዛ ላይ ተረማምደህ ድጋሜ ይሄን ስህተት እንድትሰራ እያለ አትሙቱ ብለህ ቪዲዮ ስትሰራ የነበርከው አንተ አይደል እንዴ? ይሄንን ባለጌ ከወለደ አነቀ ጸደቀ ብለህ ከዛ ከውስጥ ቪዲዮ የእግዚአብሔርን ስም የሚጣራ ቪዲዮ ትሰራለህ። ማነቅ መግደል እንዴት ነው እግዚአብሔር በዚህ የሚጸድቀው? ካፕሽንን እግዚአብሔር ባለጌ ከወለደ ያነቀ ጸደቀ ብለህ
ከዛ ስለ ቅድስነት ታወራለህ። ገብተህ ቪዲዮ ላይ ስለ መቀደስ ታወራለህ። ይቅርታ ለመጠየቅ የምትመጣ ከሆነ ዛሬ ማታ መጀመሪያ ይሄን ቪዲዮ አውርደው፣ ከዩቲዩብ ላይ ይሄንን አውርደው። እስካሁን ያወረዱ አላወረደውም። ካወረደው እስቲ ኮሜንት ላይ አስፈሩልኝ። አይ ዶንት ቲንክ እሸቱ ያን ቪዲዮ መስራት ፈልጎ የሰራው አይመስለኝም፣ እውነት ለመናገር ማለት ነው። እኔ እሱ እየደገፍኩ ብላው ሳይሆን እውነት ከልቡ እሱን ፈልጎ የሰራው አይመስለኝም። እንዴት መሰላችሁ? እኔ የሚመስለኝ ማለት ነው ቁጭ ብሎ ተደብቆ እንትንን የባምቢ ቪዲዮ ተቀርጾ እያየሁ እዴ ነው ያለ ሚስቱ በጣም እስማም ያበረ አላለም። በቲክቶክ ምን እያስተላለፉ እንደሆነ እንደውም ጽፋለሁ ስለሷ የታለ ካሜራማን ና እንደዛ ገብረቴ አረባጋ ተቀልዱ። ከዛ ቪዲዮን በስነ ስርዓት እንዴ እውነትም ሀገራችን እንደዚህ ተበላሽታለች እንዴ ብላ ነገር ብለን ከዝሙት የጸዳ ቪዲዮ ለመስራት የእሸቱን የኤአይ ኮርስ ይውሰድ። ኮርስ እኮ አይደለም ኮርስ ስለ ዩቲዩብ አንዳንድ ነገር ነው የሚያስተምር። ከዛ ደግሞ ያውንታ ቨርሲሳድ እንትን ቪዲዮ ምን ነው ኢየሱስ አጎቴ ነው አልክ። አሁንታ ደግሞ ባሰበት ጭራሽ የአጎቴ አክስት አረጋችሁት ቤተክርስቲያኑ ሁላ አለ። እናያለን አንፈርድም። ለቲክቶከር ሐና ግዴ በአስቸኳይ እንድረስላት ቅድም ስታወሩ ነው እኔም ጉዳዩን የላኩላችሁና እንደ ቀልድ የጻፈችው ነገር አሳስቦኛል እና ራስን የማጥፋት ምልክት ሊሆን ይችላልና በተለይ ሶሻል ሚዲያ ላይ ያሉ ሰዎች አሁን የሚመላለሷቸው ጉዳዮች ያሳስቡኛል። ከሰይፉም ደርሷል የሞሬ ይሄ የሶሻል ሚዲያ ላይ አለመግባባቶች ወይም ደግሞ ሰዎች ላይ የምንሰጣቸው አስተያየቶች ምን ያክል ሰው ሊጎዳ እንደሚችል ምናይበት እንግዲህ ራሴን አጠፋለሁ አይነት ነገር ጽፋለችና በአስቸኳይ እንድረስላት ብለው ጽፈው ራሷ ልታጠፋ ነው ግን የሆነ ራሷ ጽፋ እኔ ግን እንደዚህ የምታረጋ አይመስለኝም። እንዴ ነገሮች ጥንቃቄ ከምንም በፊት መኖር ይቀድማል እናቴ። ከምንም በፊት መኖር ይቀድማል። አንተ ስትኖር ብቻ ነው ሁሉም ነገር የሚኖረው። አንተ ሳትኖር ሁሉ ነገር ይቀራል። ባለጌው ደስ ይበለው ብዬ ነው እኔም በጊዜ ከጌታዬ ጋር መሆኔ ይሻለኛል። እዛ እንደውም እህቴም ወንድሜም ይጠብቁኛል፣ እኔም ናፍቀውኛል። ከቦኒ ጋር ሆነን እንጸልይላችኋለን እና ዘና ብላችሁ ኑሩ ይስፋችሁ አበቦቼ ብላን የላከችው ነው። ምን ማለት ነው እንዴ? ይሄ ማለት እኮ ሲሪየስ ነገር ነው። ሲሪየስ ነው። ምንድነው? በጣም ሲሪየስ ነገር እኮ ነው። ምን ተፈጥሮ ነው? ሰሞኑን እንደዚህ አይነት የማህበራዊ ሚዲያ ምልልሶች አሉና ግን እዚህ የሚደርስ ከሆነ በጣም ከባድ ነው ማለት ነው። አይ ቲንክ ጫፍና ጫፍ ሆነን የምንሰጣቸው አስተያየቶች የሰው ልጅ ላይ የሚፈጥሩት ይመስለኛል። የሰው ልጅ ላይ ይፈጥራሉ። የምንሰጠው ትችት የሆነ ሚዛናዊ አይነት ነገር ቢሆን ከሁሉ ነገር ያን ምክንያቱም ማንኛችንም ሰዎች ብንሆን ንጹህ አይደለንም። ስለዚህ የምንሰጠው ትችት እነሱ እንዳሉት ነው። በቃ ሀሳባቸው አንድ አይነት ነው። እሷን አንድ ነገር ለማድረግ ነው። ጋይስ ባምቢ እያጋረች ያለችው ስቶሪ አደገኛ የሚባሉ ናቸው። አጠገቧ ያላችሁ ሰዎች እባካችሁ አረጋጓት። የሆነ ነገር ከሆንኩ የገድለኝ የኒው ቤተ እምነት አማኝ አስቀዳሹ መሆኑን እባካችሁን እንዳትረሱብኝ የሚልና ባለጌው ደስ ይበለው ብዬ ነው። እኔም በጊዜ ከጌታዬ ጋር ይሻለኛል። እዛ እንደውም እህቴም ወንድሜም ይጠብቁኛል፣ እኔም ናፍቀውኛል። ከቦኒ ጋር ሆነን እንጸልይላችኋለን። ዘና ብላችሁ ኑሩ ይስፋችሁ አበቦቼ ብላ አጋርታለች። በተጨማሪም ትላንትና እንዲህ ስትል ነበር። ምን ችግር አለው ብሞትስ? ቤተሰቦቼ እኮ ናቸው። አይ ዶንት ኬር። የኔም ቤተሰቦች ያለ ልጅ ያንተም ልጅ ያላባት ይቀራታል። እሸቱ መለሰም ዛሬ ምሽት 3 ሰዓት ላይቭ ላይ ይቅርታ ለመጠየቅ እመጣለሁ በማለት በፌስቡክ ጉዳይ እንደሆነ ባይታወቅም ከሁሉም በፊት ግን መረጋጋት ይቀድማልና ብታረጋጓትና ከሶሻል ሚዲያ ራሷን ትንሽ ጊዜ እንድታረቅ ብታረጓት ይሻላል። እውነታቸውን ነው። ሰላምታ እሸቱ የሚባለው ገንዘብ ሊሰራ መስል ዩቲዩብ ላይ አሁንም ተጠቀሰ ስሙ። እሸቱ መለሰ ይቅርታ ሊጠይቅ እንደሆነ እየገለጸ ይገኛል። እንደሚታወቀው ከሰሞኑን በባምቢ ሀበሻና በእሸቱ መካከል ከባድ የተባለ ግጭት ውስጥ መግባታቸው የሚታወቅ ነው። ታዲያ ባምቢ ሀበሻም ወጥተህ ይቅርታ ትጠይቀኛለህ፣ ካልሆነ ደግሞ የኔን ወላጆች ልጅ አልባ ይሆናሉ፣ ያንተም ልጆች ደግሞ ወላጅ አልባ ይሆናሉ፣ ማደርገውን እኔ ነኝ ማውቀው ስትልም ዝታበት ነበር። ታዲያ ሁላ እሸቱ መለሰ በፌስቡክ ኦፊሻል ገጹ ላይ ማለት ነው ማታ 3 ሰዓት ላይ ጠብቁኝ፣ የይቅርታ ቪዲዮ ላይ ጠብቁኝ ሲልም እንግዲህ አንድ ምስል አጋርቷል። እውነት ለባምቢ ሀበሻ ደግሞ ሌላ ጉዳይ ይሁን ግን በግልጽ የተናገረው ነገር የለም። ብዙዎች እንግዲህ ኮሜንት ስር እየገቡም እየተቃወሙት ይገኛሉ። በአዲስ መረጃ መልሳለሁ። እሸቱ የሆነ ፈርቷታል መሰል። እኔም ያለ ቤተሰብ አንተም ያለ ልጅ ትኖራታለህ አለችው። ደነገጠ መሰለ።
የይቅርታ ቪዲዮ አለ ለመጠየቅ ወስኛለሁ እና የኢትዮጵያ ሕዝብ በእውነት ይቅርታ ጠይቃለሁ። ይቅርታ በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጣ እና በእውነት እኔ የኢትዮጵያን ሕዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይህን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ ይቅርታ እየጠየቀ ነው። ምንድነው ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው። አሁንም መልእክታችን አንድ ነው። ሁላችንም በድለናል፣ የእግዚአብሔርም ክብር ጎሎናል። ነገር ግን ኃጢአታችንን ስለምናፍርበት ተደብቀን በር ዘግተን ስላቃተን እንበድላለን እንጂ አደባባይ ወጥተን የክብር ልብስ አድርገን ለብሰነው ቪዲዮ ቀርጸን እየለቀቅን ትውልዱን ኖርማል እንዲመስል። ሌላው ደግሞ እስከዛሬ ድረስ እንግዲህ ስለኔ ነው የቀረው ቪዲዮ ምንድነው መልስ ሰጥቼ አላውቅም። አሁን ግን ምንም ሊገባኝ አልቻለም። ይቅርታ ሲጀመር አልጠየቀም። በዚህ ቪዲዮ መልስ ሰጣለሁ። እንግዲህ ተመልካቾቻችን ዘንድሮ እየተቸገርን ያለነው ነገር ምንድነው? አንድ ሰው የሆነ ነገር ካለ በኋላ ሰውየው ያለው ነገር እውነት ከሆነ እውነትን አታክ ማድረግ ስለማይቻል መጀመሪያ ሰውየው የተናገረውን መቀየር፣ መገልበጥ፣ ትርጉሙን ማዛባት፣ ከዛ በኋላ ያን የተዛባ ነገር ደግሞ መተቸት። አሁን በዚህ በስድስት አርጎ ይቅርታ ጠየቀ። ሲጀመር የይቅርታ ቪዲዮ አይደለም፣ ምንም አይገናኝም ጭራሽ። እሱ ካለውና የይቅርታ ቪዲዮ ጋር የላኬዛሉ መሰል ውስብስብ ነገር ነው። ለምትቸኩሉ ሰዎች ትላንት ስቶሪዋ ላይ ራሴን ላጠፋ ነው አይነት ነገር ፖስት አደረገች። ትላንትና የይቅርታ ቪዲዮ ጠብቁኝ አለ። ከደቂቃዎች በፊት ራሴን ላጠፋ ነው ያልኩት በስተት ነው፣ ሰይጣን አሳስቶኝ ነው። ከትላንቱ የባሰችዋን ባምቢ ቨርዥን ጠብቁ። እሸቱም ደግሞ በአዲሱ የዩቲዩብ የይቅርታ ቪዲዮ ላይ የኢትዮጵያ ሕብረተሰብ እስከዛሬ በእንደዚህ አይነት ኮንቴንት ባለመምጣቴ ይቅርታ አድርጉልኝ፣ ከትላንቱ የባሰውን እሸቱን ጠብቁ ብሏል። የሁለቱንም የባሱ ቨርዥኖችን የኢትዮጵያ ሕብረተሰብ እንድጠብቁ ተብላችኋል። አሁን እኛ ምን አገባን? በነግማ አላችሁ ላይ ውስብስብ ነገር አለ። እኛም ማናውቀው የላኬዛላችሁ መስቀልን አርጌዋለሁ መቼም አልፈተውም። ይገርማል እንደ እጄ ክለብ ጫሳለሁ ጠጣለሁ። ምን አባካ ገባ አንተ በላይፍ ምን ማለት ነው? ሲጀመር ማን አንተ? ኢየሱስ ስንት ባለጌ ያለ አይደል? ቲክታክ ላይ አንድ ቀን መጽሐፍ ቅዱስ፣ አንድ ቀን ሃይማኖት፣ አንድ ቀን ፖለቲካ፣ አንድ ቀን የሰው ላይፍ አይደል ሲወራ የሚዋለው። ኬጂ የኔ አባት ወስገው ብቻ እንደዚህ ግን ኖርማል አተራ ሞርኒንግ አለ። በጣም ባለጌ ነው እሸቱ። በጣም በቃ ሴት ፍታ ሰው እንደ አንተ ሰገጥ ያቱን ማንም አንተና አንደኛ ጋር ነው የሚገባው እሱ ነው እሸቱ የሚባለው። ልንገራችሁ ጭራሽ ሁሉም ፈራጅ ሆነ እኮ። እኛ እኮ ምንም ሊገባን አልቻለ። ልጁ ሲጀመርም አያስቀኝም። ሁር ጃጅ ሚ ቴንክ ዩ ላይ መጽሐፍ ቅዱስ ራሱ ይላል አትፍረድ ይፈረድ። እኔም እያልኳቸው አትፍረዱ። እካክ ነው በእውነት ባለጌ ነው በጣም። እኔ መጥቶ ነበር ዳላስ እኔ አልሄድኩም። ምንድነው ልጁ አያስቀኝም ሲጀመር። እኔ ከሱ እኔ ተሻለ አስቃቸዋለሁ መድኃኒዓለምን። ግን እቺ ልጅ አንድ ነገር ሆነች ብለ እንደዚህ መንጫጫት ቆለጥ ማሸት ምናምን በጣም ይደብራል። የተመታ ሰው ነው። ጨላ ጠፍቶብሃል። መጀመሪያ ለአዛውንቶች የሰበሰብከውን ጨላ የት እንደደረሰ አሳውቅ እስቲ ሰውን። እና የቪዲዮ ምን ያስረዳናል? በሰው ላይ አትግቡ፣ በማገባችሁ አትግቡ። ላይቭ ላይ በህይወቴ ለመጀመሪያ ጊዜ ላይቭ ላይ በጣም ሲተኛ ያየሁት አንተን ነው። ጭራሽ ተኝቷል። ላይቭ ላይ የሚገቡ ሰዎች ሁሉ ተጫውተው እንትን ብለው ምናምን ይወጣሉ። አንተ ላይቭ ላይ ትተኛለህ። ላይቭ ጌም ተጫውተሃል። እኔ ያክል ሰው ቢንቀው ነው ላይቭ ላይ የሚተኛ። ከራስ ቢሆን ኖሮ ጥሩ ነበር። ሌሎች ሰዎች ላይ ሳጠቁ ገብቷል አይደለ? ከዛ በኋላ ደግሞ የቤተክርስቲያን አገልግሎትን ቤተክርስቲያን ማንንም አይወክላት፣ አንተም አትወክላት። ቤተክርስቲያን የሚወክላት እሱ እግዚአብሔር ክርስቶስ ነው፣ የቤተክርስቲያን ራስ ገባህ አይደለ? ስለዚህ እሱ ራስ የሆነበትን ራሱ ይወክል እንጂ አንተ እነሱም አይወከሉም እነዛም አይወከሉም። ግን እሸቷን እዚህ ላይቭ ላይ የተኛው ምን ራሱን ደኩል እያየው ነው። ሰውን ቆናውን ላይቭ ላይ የሚተኛ ሰውን አስቀምጠው በጣም ይደብራል። እጅግ በጣም ይቅርታ ለመጠየቅ ነው የመጣሁት። እንግዲህ የማርያም ቤተክርስቲያን ምዕመናን ካላችሁ በጣም ይቅርታ ለማለት እወዳለሁ።
ይሄ ነገር ኢትዮጵያም ከዚህ በፊት ገጥሞኛል። ከኔ ጋር ሳይመካከሩ እኔን ሳይነግሩኝ ሳያሳውቁኝ እዛ ሰው ተሰብስቦ ሲጠብቀኝ እኔ ምንም ማቀው ነገር በሌለበት ስቀር ከዚህ በፊትም እንደዚሁ ገጥሞኛል ኢትዮጵያ ውስጥ አንድ ነገር። አሁንም ያ ነገር ይቅርታ ዙሮ እየጠየቀ አሁን ይሻላል። ቢያንስ በዚህ ሰዓት ራሱን እንደ ምስኪን እያየው ነው ያለ። ማቀው ነገር የለም። ቤተክርስቲያኗን ትሳለማለሁ ወይ ሲሉ ምሳለማለሁ ብያለሁ። ግን ምሳለምበትን ሰዓት እኔ ራሴ አላውቀውም። ምክንያቱም ከአዲስ አበባ ለውሃ ቁፋሮ የመጡ በሕክምና ዙሪያ ገጠር በያዝነው ፕሮጀክት ዙሪያ ብዙ ስብሰባዎች ነበሩኝ። እዛ ላይ ባለውበት ሰዓት ነው ተደውሎ ህዝብ እየጠበቀህ ነው የተባልኩትና እጅግ በጣም ይቅርታ። ያውና እቺ ግን ህዝቡን ነው አሁንም ቢያንስ ይቅርታ የጠየቀ። በሌላ የዛሬ ቪዲዮአችን ይመስላል። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ኢትዮጵያ ለዘላለም ትኑር።